የተወደዳችሁ የእግዚአብሔር ቤተሰቦች በክርስቶስ ወንድሞችና እህቶች የሆናችሁ እንዲሁም በጎ ፈቃድ ያላችሁ ሁሉና ይህንን ትምህርተ ክርስቶስ በዚህ ቴሌቪዥን ለምትከታተሉ የጌታችን ኢየሱስ ክርስቶስ ጸጋ የእግዚአብሔር ፍቅርና የመንፈስ ቅዱስ አንድነት ከሁላችሁ ጋር ይሁን። ይህ እንግዲህ ሳምንታዊው የትምህርተ ክርስቶስ ክፍለ ጊዜያችን ነው። እንግዲህ በዚህ ባለፈው ክፍለ ጊዜያት የተመለከትነው ይህንን የካቶሊክ ቤተክርስቲያን ትምህርተ ክርስቶስ አራተኛው ክፍል የሆነው በጸሎት ህይወት ወይም ደግሞ ክርስቲያናዊ ጸሎት በሚለው ርዕስ ነው እየተነጋገርን ያለነው። ባለፈው ክፍል የጌታችን ኢየሱስ ክርስቶስ እሱ ራሱ ይጸልይ እንደነበረ ከወንጌል ጥቅሶች እንዲሁም ከሱ ህይወት ምሳሌዎች በመጥቀስ እንዲሁም ደግሞ ለኛም ጸሎትን እንዴት እንደሚያስተምረን ተመልክተናል። እርሱ ራሱ የኛን ጸሎት ይሰማል። ጌታችን ኢየሱስ ክርስቶስ ጸሎት ይጸልያል። እሱ ራሱ ወደ አባቱ ይጸልያል። በብዙ መልኩ ደግሞ በተግባራዎቹ ሁሉ ስለ ጸሎትም ያስተምረናል። እንዲሁም ደግሞ የኛንም ጸሎት ይሰማል የሚሉት ርዕሶችን ተመልክተናል። ከዛ በመቀጠል ደግሞ እንግዲህ በቤተ ክርስቲያን ህይወትም ከጌታችን በኢየሱስ ክርስቶስ ጸሎት ህይወት ቀጥሎ በቤተ ክርስቲያን ህይወት ደግሞ ቤተ ክርስቲያን ራሷ የጸሎት ቦታ ወይም ደግሞ እንደምትጸልይ በአጠቃላይ ከሐዋርያት ዘመን ጀምረን ሐዋርያት ሥራ ውስጥ እንኳን የሐዋርያትን ህይወት ስንመለከት እነርሱ ራሳቸው ይጸልዩ እንደነበረ ጸሎት ማለት እንግዲህ ከመግቢያውም እንዳልነው ልቦናችንን ወደ እግዚአብሔር ማንሳት፣ ከእግዚአብሔር መነጋገር፣ እግዚአብሔርን ማዳመጥ የሚሉ ትርጉሞች ይኖሩታል። በዚህ አንጻር እንግዲህ ቤተክርስቲያን ሁሉ ጊዜ ልቦናዋን ወደ እግዚአብሔር ታነሳለች፣ ጸልያለች፣ እግዚአብሔርን ታዳምጣለች በሚለው ስር እንግዲህ አንዳንድ ዋና ዋና የቤተክርስቲያን ጸሎቶች የትኞቹ እንደሆኑም ተመልክተናል። ቡራኬን፣ ስርዓት አምልኮ እነዚህ ራሳቸው ጸሎቶች ናቸው። የልመና ጸሎት እናቀርባለን። እንግዲህ በስርዓት አምልኮ ውስጥም በግል ጸሎትም የልመና ጸሎቶች አሉ። የአምልኮ ስግደት አለ። ከዚያ በመቀጠልም ደግሞ የምልጃ ጸሎቶች አሉ። ለሌሎች የምንጸልይበት፣ በጋራ ስለ ሌሎች የምንጸልይበት፣ እንዲሁም ደግሞ ምስጋናችንን እንግዲህ በስርዓት አምልኮ ውስጥም የምልጃ ጸሎት አለ፣ እንዲሁ የምስጋና ጸሎት አለ። ምስጋናችንን እናቀርባለን። መስዋዕተ ቅዳሴ ራሱ የምስጋና ጸሎት ነው። ነገር ግን ከዛ ውጭም የምስጋና ጸሎት እናደርጋለን። እንግዲህ በቤተክርስቲያን ህይወት ጸሎት ስንል እነዚህ ሁሉ ያጠቃልላል። እንዲሁም ደግሞ ውዳሴ ለአምላክ እናቀርባለን። ይህም እንግዲህ በቤተክርስቲያን ህይወት የጸሎት ህይወት ምን እንደሚመስል የሚመለከተው ነው። እንግዲህ ለዛሬ እንግዲህ የዕለቱ ትምህርታችን መሰረተ ሀሳብ ደግሞ የጸሎት ልማድ ወይም ደግሞ የጸሎት ልምድ በቤተክርስቲያን ህይወት ምን ይመስል እንደነበረ እንመለከታለን። እንግዲህ ጸሎት እንደ ድንገተኛ የውስጣዊ ስሜት መገንፈል አይነት ዝቅ ተደርጎ የሚታይ አይደለም። አንድ ሰው ለመጸለይ ፈቃደኝነት ሊኖረው ይገባል። እንዲሁም ደግሞ ዝግጅት ሊኖረው ይገባል። ፍላጎትም ሊኖረው ይገባል። ስለ ስሜት ብቻ አይደለም። ቅዱሳት መጻሕፍት ስለ ጸሎት የሚገልጹትም ማወቅ ብቻ በቂ እንዳይደለ፣ ስለ ጸሎት ማወቅ በቂ አይደለም። አንድ ሰው እንዴት እንደሚጸልይ መማር አለበት። ስለዚህ እኛም ከቤተ ክርስቲያን ህይወት ከቤተ ክርስቲያን ታሪክ ስለ ጸሎት እንዴት እንደሆነ እንማራለን። ይህም የረጅም ዘመን የጸሎት ህይወት ነው በቤተ ክርስቲያን ውስጥ ዛሬም ድረስ እየቀጠለ የሚኖረው። ስለዚህ ጸሎቶቹን ማወቅ ወይም ስለ ጸሎት ማወቅ ብቻ ሳይሆን በየቀኑም መማርም ያስፈልገናል። ስለዚህ ጸሎት ልምድ እንዲሆን የህይወት ክፍላችን እንዲሆን መንፈስ ቅዱስ ሲወርድ ሲዋረድ የሚተላለፈው ህያውና ቅዱስ የሆነው ትውፊት አማካኝነት በምታምነውና በምትጸልየው ቤተክርስቲያን ውስጥ የእግዚአብሔር ልጆች እንዴት እንደሚጸልዩ ያስተምረናል። እንግዲህ መንፈስ ቅዱስ ደግሞ በቤተክርስቲያን ህይወት ውስጥ ቁልፍ ሚና ያለው ነው። ቤተክርስቲያንም የሚመራት መንፈስ ቅዱስ ነው እና ይህ መንፈስ ቅዱስ ደግሞ ቤተክርስቲያን እንድትጸልይ ይመራታል እና ያለ መንፈስ ቅዱስ እርዳታና እገዛኛ መጸለይ አንችልም። ስለዚህ የቤተክርስቲያን ታሪክ በትውፊት ሲወርድ ሲዋረድ የመጣው ከሐዋርያት ዘመን ጀምሮ ያለው ሁኔታ ብንመለከት ሁሉ ጊዜ ቤተክርስቲያን በመንፈስ ቅዱስ እየተመራች ትጸልይ እንደነበረ የጸሎት ልምድ እንዳላት እንግዲህ ያን ስርዓት አምልኮ ምስጋናችንን ውዳሴያችንን ሁሉ በመንፈስ ቅዱስ እየተመራ እንደሆነ የቤተክርስቲያን ታሪክም ያሳየናል። ክርስቲያናዊ የጸሎት ልምድ በተለይም በልባችን የደህንነትን እቅድ ወይም ሁኔታዎችን በአማረ ሁኔታ በምእመናን ልብ ውስጥ ማሰላሰል፣ ማጥናት፣ መንፈሳዊ ሁኔታዎችን በተመለከተም ስለሚያጋጥሟቸው ተሞክሮዎች በሚኖራቸው ጥልቅ ግንዛቤ የእምነት ትውፊት የሚቀርጽበትና የሚያድግበት መንገድ ነው። ስለዚህም
በእኛ ህይወት እንግዲህ ትልቁ ነጥብ የደህንነትን ህይወት ማሰብ ነው። ወደ ጸሎት ስንመጣ ወይ ደግሞ ወደ ጸሎት ቁጭ ስንል እግዚአብሔር እኛን እንዴት እንዳዳነ የደህንነታችንን ታሪክ፣ የደህንነታችንን እቅድ፣ የእግዚአብሔር አብ፣ የእግዚአብሔር ወልድ፣ የእግዚአብሔር መንፈስ ቅዱስ ሚና በምንመለከትበት ጊዜ ይበልጥ በዚህ የጸሎት ህይወት እንድናድግ እንድንማር ይረዳናል። ስለዚህ በዘመናት እንግዲህ ህዝበ እግዚአብሔር የቀደመውን በመከተል በየዘመናቱ ደግሞ አዳዲስ የጸሎት መንገዶችን በመማር ጸሎት እንደ ባህላችን ወይም ደግሞ እንደ ልማዳችን ሆኖ የቆየ ሀብታችን ነው። ለጸሎታችን የሚረዱ ወይም የጸሎት ምንጮች ብለን የምንጠቅሳቸው ነጥቦችም ይኖሩናል። ለዚያ ለጸሎታችን እገዛ የሚያደርጉ የመጀመሪያው ክርስቶስ የህይወት ምንጭ መሆኑን የሚያስተምረን መንፈስ ቅዱስ ነው። እንግዲህ በእኛ ልብ ውስጥ በእኛ ህይወት ውስጥ የሚጸልየው መንፈስ ቅዱስ ነው። ስለዚህ መንፈስ ቅዱስ ዋናው የጸሎታችን ምንጭ ነው። በእርግጥም ክርስቲያናዊ ህይወት ውስጥ ከመንፈስ ቅዱስ መጠጣት እንችል ዘንድ ክርስቶስ እኛን የሚጠብቅበት በርካታ ምንጮች አሉት። ስለዚህ በዚህ በመንፈስ ቅዱስ አማካኝነት የክርስቶስ የህይወት ምንጭነት እንድንረዳ ያደርገናል። ስለዚህ ወደ ምንጩ እንድንጠጋም ይረዳናል። እና እዚህ ውስጥ ደግሞ በዘርዘር አድርገን ስንመለከት ደግሞ ለጸሎታችን እንደ ምንጭ ወይም ደግሞ እንደ ኃይል መጠቀም የምንችላቸው ነገሮች ስንጠቅስ አንደኛው ቃል እግዚአብሔር ነው። ቤተ ክርስቲያን ምእመናን ቅዱሳት መጻሕፍትን አዘውትረው በማንበብ ከሁሉም ስለሚበልጥ ስለ ኢየሱስ ክርስቶስ እንዲያውቁ አበክራ ታሳስባለች። ስለዚህ ቃል እግዚአብሔርን ማንበብ፣ ቃል እግዚአብሔርን ማስተንተን ራሱ አንዱ የጸሎት ምንጭ ነው። እሱ ራሱ ጸሎት ነው። ስለዚህ ቃል እግዚአብሔርን ማንበብ የጸሎት ምንጭ አድርገን ልንወስደው እንችላለን። ምክንያቱም ስናነበው ቃሉን ስናነብ ወደ ጸሎት ይጋብዘናል። ይሁን እንጂ በእግዚአብሔርና በሰው መካከል መነጋገር ይኖር ዘንድ የቅዱሳት መጻሕፍት ንባብ በጸሎት መታገዝ እንዳለበትም ታስታውሰናለች። እንግዲህ መጽሐፍ ቅዱስ ስናነብ እንደ ተራ መጽሐፍ እንደ ተራ ማንኛውም ንባብ የምናነበው ሳይሆን በጸሎት መንፈስና በጸሎት በታገዘ መንገድ እንድናነበው ያስፈልጋል። ስለዚህም መጽሐፍ ቅዱስ ከፍተን ከማንበባችን በፊት የምናነበውን ነገር እንድንረዳ የመንፈስ ቅዱስ ኃይል፣ የመንፈስ ቅዱስ ምሬት እንድንጠይቅ ያስፈልጋል። ስለዚህ በሰውና በእግዚአብሔር መካከል ለመነጋገር መጀመሪያ ቃሉንም ለመስማት መጸለይ ይጠበቅብናል። ምክንያቱም ስንጸልይ እርሱን ማናገራችን ነው። ቅዱሳት መጽሐፍትን ስናነብ ደግሞ እርሱን ማዳመጣችን ነው። ስለዚህም ሁለቱ ነገሮች ተያይዘው የሚሄዱ ነገሮች ናቸው። ስንጸልይ ወደ እግዚአብሔር እኛ ለእርሱ እንናገራለን። ቃሉን ስናነብ ደግሞ እርሱ እኛን ወደ እኛ ወይም ከእኛ ጋር ይናገራል። ስለዚህም ቃል እግዚአብሔር የጸሎት ምንጭ ነው ስንል ቃል እግዚአብሔርም በጸሎት መንፈስ የሚነበብ እንደሆነ ነው። የመንፈሳውያን መጽሐፍት ጸሐፍት የማቴዎስን ወንጌል ምዕራፍ 7 ቁጥር 7 ጠይቁ ይሰጣችኋል፣ ፈልጉ ታገኛላችሁ የሚለው ቃል አሳጥረው በማቅረብ በጸሎት አማካኝነት በቃል እግዚአብሔር የዳበረ የልብ ዝግጁነት እንዲህ ያለ መንገድ ያቀርቡታል። በንባብ ፈልጉ፣ በማሰላሰልም ታገኙታላችሁ። በህሊና ጸሎት አንኳኩ፣ በተመስጦም ይከፈትላችኋል። ስለዚህ እንግዲህ ይህንን ከዛ ጋር በማያያዝ በቤተ ክርስቲያን መጽሐፍ ቅዱስ የምናነብበት አንዱ መንገድ ንባበ መለኮት ወይም ሌክሲዮ ዲቪና የምንለው ማንበብ፣ ማስተንተን፣ ማሰላሰል፣ መጸለይ እንዲሁም መመሰጥ እንላለን። ስለዚህ አንድ ቃል ካነበበን በኋላ በዛ ላይ እናስተነትናለን። ምንድነው የሚለው እንጠይቃለን። መልእክት ለማግኘት እናሰላስለዋለን። በዚያ ላይ እንጸልያለን። እንዲሁም ደግሞ በዚያው ቃል መሰረት እንመሰጣለን። በእንዲህ አይነት ሁኔታ በእርግጥም እግዚአብሔርን እናዳምጣለን፣ እኛም ከእግዚአብሔር ጋር እንነጋገራለን። ስለዚህም የመጽሐፍ ቅዱስ ንባብ ራሱ አንዱ የጸሎታችን ምንጭ እንደሆነ ያስታውሰናል። ሁለተኛው የጸሎታችን ምንጭ የሚሆነው የቤተ ክርስቲያን አምልኮ ወይም ደግሞ ስርዓት አምልኮ አንዱ የጸሎታችን ምንጭ ነው። እንግዲህ በቤተ ክርስቲያን ስርዓት አምልኮ አፈጻጸም አማካኝነት እንጸልያለን። ሕዝበ እግዚአብሔር በአንድነት እርስ በርሳችን ብቻ ሳይሆን ከእግዚአብሔር ጋር አንድ ላይ ሆነን የምንጸልይበት ጊዜ የስርዓት አምልኮ አፈጻጸም ወይም ደግሞ የስርዓት አምልኮ ሲከናወን ነው። በሚጸልይ ልብ ውስጥ የሚቀጥለውን የደህንነት ምስጢር የክርስቶስን የመንፈስ ቅዱስ ተልእኮ የሚያውጀው
እንዲሁም ደግሞ የሚያስተላልፈው የሚያቀርበው እርሱ ነው። ስለዚህ በስርዓተ አምልኮ አማካኝነት የደህንነታችን ምስጢር የመንፈስ ቅዱስ ተልእኮ ይቀርብልናል፣ ይታወጅልናል፣ ደግሞ ይተላለፍልናል። በስርዓተ አምልኮ ውስጥ ቃለ እግዚአብሔር አለ። በስርዓተ አምልኮ ውስጥ ምስጋና አለ። በስርዓተ አምልኮ ውስጥ ውዳሴ አለ። በስርዓተ አምልኮ ውስጥ ምልጃዎች አሉ። እንግዲህ በቤተ ክርስቲያን ስርዓተ አምልኮ ወይም ምስጢራዊ ስርዓተ አምልኮ አፈጻጸም እንጸልያለን። እንግዲህ መንፈሳዊያን ጽሑፍ ጸሐፍት አንዳንድ ጊዜ ልብን ከመሰዊያ ጋር ያነጻጽሩታል። እንግዲህ መንበረ ታቦት ነው መሰዊያው እና ከጸሎት ጋር ሲያያይዙት ደግሞ የእያንዳንዳችን ልብ እንደ መሰዊያ ይገልጹታል። ምክንያቱም በልባችን ነው የምንጸልየው፣ በልባችን ነው ከእግዚአብሔር ጋር የምንገናኘው። ስርዓተ አምልኮ በሚከበርበት ወቅትና ከተከበረም በኋላ የስርዓተ አምልኮ ጸሎት ለመላው ቤተክርስቲያን የሚቀርብ ከእግዚአብሔር ጋር የምንሆንበት ምድርና ሰማይ የሚገናኝበት የጸሎት ጊዜ ነው። ስለዚህ እኛ እንደ ካቶሊካውያን ጸሎት ብለን ስንል የጸሎት ፕሮግራም ብለን ስንል በዋናነት መስዋዕተ ቅዳሴ ወይም ስርዓተ አምልኮአችንን ነው። በዚህ ስርዓተ አምልኮ ጊዜ በሰዓቱ ሲከናወንም ከተከናወነም በኋላ በእኛ ሕይወት ውስጥ እግዚአብሔር ይሰራል፣ እግዚአብሔር ይሰማል፣ እግዚአብሔር ጸሎታችን ይቀበላል። ስለዚህ በዚህ ደግሞ ከቅድስት ሥላሴ ጋር ህብረት እንፈጥራለን፣ ከእግዚአብሔር አብ፣ ከእግዚአብሔር ወልድ፣ ከእግዚአብሔር መንፈስ ቅዱስ ጋር እና ስርዓተ አምልኮ ጊዜ ጎልቶ ሊታይ የሚገባው ይህ ምስጢራዊ ተግባር ነው። ሰውና እግዚአብሔር፣ ሰውና ቅድስት ሥላሴ የሚገናኙበት ቦታ ነው። በዚህም ትልቁ የጸሎት ጊዜ ወይም የጸሎት ምንጭ ነው እና በርካታ አይነት ጸሎቶች አሉ በቅዳሴ ጸሎት ውስጥ ምድርና ሰማይ የሚያገናኝ ወይም ደግሞ አጠቃላይ ሰው ልጆችን ሁሉ ወደ አንድነት የሚያመጣ ጸሎት ነው። ስለዚህ ስርዓተ አምልኮ ትልቁ የጸሎት ምንጭ ነው ማለት ነው። ስርዓተ አምልኳችን በትልቅ ቤተክርስቲያን በብዙ ህዝቦችም ቢሆን ወይም ደግሞ ድብቅ በሆነ ቦታ በጥቂቶችም ቢቀደስ ቢከናወን ይህ መስዋዕተ ቅዳሴ ይህ አምልኮ የመላው ቤተክርስቲያን ወይም የመላው ህዝበ ክርስቲያን አምልኮና ጸሎት ነው። ስለዚህ ይህ ትልቁ የጸሎት ምንጭ ብለን እንጠራዋለን። ሌላው የጸሎት ምንጭ ብለን የምንጠራው ስነ መለኮታዊ በጎ ምግባራት የምንላቸው ይኸውም እምነት፣ ተስፋ፣ ፍቅር። በእምነት ስንሆን እንጸልያለን፣ ተስፋ ስናደርግ እንጸልያለን። እንዲሁም ደግሞ ስናፈቅር ጌታን እኛን እንደወደደ እርስ በርሳችን ስንዋደድም ይህ የጸሎታችን ምንጭ ሆንልናል ማለት ነው። በጠባቧ የእምነት በር ወደ ስርዓተ አምልኮ ስንገባ ወደ ጸሎት እንገባለን እና በዚህ አጋጣሚ ደግሞ የምንፈልገውና የምንሻውን የጌታን ፊት ነው። ልንሰማውና ልንጠብቀውም የምንሻውም ቃሉን ነው። ስለዚህም ያንን ልናደርግ የምንችለው በእምነት፣ በተስፋ፣ በፍቅር ስንሆን ነው። ስለዚህም የክርስቶስን ዳግም መምጣት ተስፋ በማድረግ ስርዓተ አምልኮውን እንድናከናውን የሚያስተምረንም መንፈስ ቅዱስ ነው። እንግዲህ በመንፈስ ቅዱስ አማካኝነት ተስፋ እናደርጋለን። ስለዚህ ስርዓተ አምልኮውን ስናከናውን እስከ ዳግም መምጣት ድረስ ይህንን ለመታሰብ እኔ እስከመጣ ድረስ ለመታሰቢያ ያድርጉ እንዳለው ጌታ ዳግም እስከሚመጣ ድረስ ይህንን ትልቅ ምስጢር እናከናውናለን። ስለዚህም በተስፋ ስርዓተ አምልኳችንን ስንፈጽም እንጸልያለን። ተስፋችን ደግሞ ለጸሎት ያነሳሳናል ወይም ደግሞ ተስፋ እንድንጸልይም ያስተምረናል። ተስፋ የማያደርግ ሰው ወደ እግዚአብሔር ልቦናውን ሊያነሳ አይችልም። በአንጻሩም የቤተ ክርስቲያን የግል ጸሎት ተስፋችንንም ያዳብራል። እንግዲህ ጸሎት ሲባል በጋራ ስርዓተ አምልኮ አለ። በተጨማሪ ደግሞ እያንዳንዱ ሰው ደግሞ በግሉ ይጸልያል። እንግዲህ ወደ ቅዳሴ ስንመጣም ከቅዳሴም በኋላ በቤታችንም በተለያየ አጋጣሚዎች የግል የጸሎት ጊዜ ይኖረናል። እነዚህም የጸሎት ጊዜያቶች ተስፋችንን የሚያዳብሩልን ናቸው። እንዲሁም ደግሞ ተስፋችን እንድንጸልይ ያደርገናል። ተስፋ እንድንጸልይ ያደርገናል። ጸሎታችን ተስፋችንን ያዳብርልናል። ስለዚህ ስነ መለኮታዊ በጎ ተግባር የምንለው ተስፋ የጸሎት ምንጭ ይሆንልናል ማለት ነው። በተለይም በመዝሙራት ተጨባጭ በሆነና በተለያየ ቋንቋዎች ይህንን እንመለከታለን። ቆይቼ እግዚአብሔርን ደጅ ጠናሁት፣ እርሱም ዘንበል አለልኝ፣ ጩኸቴንም ሰማ። መዝሙር 40 ቁጥር 2። በዚህም ተስፋችን በእግዚአብሔር ላይ እንድናደርግ ያስተምረናል። እንግዲህ መዝሙራት የዳዊት መዝሙር በብዙ መልክ ስንመለከት እግዚአብሔርን እንደምንጠብቅ እግዚአብሔርን ስለመጠበቅ ይናገራሉ። ያ ራሱ ጸሎት ነው። ስለዚህ እስራኤል ሕዝብ ስለ ተስፋቸው በተስፋ የኖሩበት የጠበቁበት ጊዜ ማለት ነው።
ቅዱስ ጳውሎስም እንደጸለየው የተስፋ አምላክን በመንፈስ ቅዱስ ኃይል በተስፋ እንድትበዙ በማመናችሁ ደስታንና ሰላም ሁል ጊዜ ይሙላባችሁ። ሮሜ ምዕራፍ 15 ቁጥር 13። ስለዚህ በተስፋ ቁጥራቸው እንዲበዛ በእምነትም እንድንጸና ተስፋ ወሳኝ እንደሆነ፣ ስለዚህ ተስፋ ሲኖር መጸለይ፣ ተስፋ ሲኖር ማምለክ እንችላለን። በተሰጠን በመንፈስ ቅዱስ አማካኝነት የእግዚአብሔር ፍቅር በልባችን ስለሞላ ተስፋው አያሳፍረንም። ያውም ሮሜ ምዕራፍ 5 ቁጥር 5። እንግዲህ ባለፈው ዓመት የዩቤልዩ ዓመት ላይ የተጠቀምንበት ጥቅስ ይሄ ነው። የእግዚአብሔር ተስፋ የሰጠን ተስፋ ጽኑ ነው፣ ስለዚህ አያሳፍረንም። ስለዚህ በተስፋ እንጸናለን። በተስፋ መጽናታችን ደግሞ እንድንጸልይ ያደርገናል። ተስፋው ሁል ጊዜ ጽኑ ነው። የተስፋ አምላክን በመንፈስ ቅዱስ ኃይል በተስፋ እንድትበዙ በማመናችሁ ደስታንና ሰላም ሁሉ ይሙላባችሁ። በተሰጠን በመንፈስ ቅዱስ አማካኝነት የእግዚአብሔር ፍቅር በልባችን ስለሞላ ተስፋውም አያሳፍረንም። በሥርዓተ አምልኮዊ ሕይወትም የታነጸ ጸሎት ሁሉንም ነገር በክርስቶስ ወደ ተወደድንና እንደተወደድን ሁሉ ምላሹን በፍቅር እንድንሰጥም ወደሚያስችለን ፍቅር ያቀርበናል። እንግዲህ ተስፋ እንደገና ወዴት ያመጣናል? ወደ ፍቅር። በተስፋ የምንጠብቀው እንግዲህ ክርስቶስ እንደወደደን እኛም እንድንዋደድ በክርስቶስ መወደዳችንን እና እሱ ስለወደደን ደግሞ ምላሹ በፍቅር እንድንመልስም ያደርገናል። ስለዚህ ተስፋ ወደ ፍቅር ይመራናል። በፍቅር ደግሞ እንድንጸልይና ይበልጥ እግዚአብሔር እንድናስታውስን። ፍቅር ራሱ የጸሎት ምንጭ ነው። እርሱ የሚቀዳ ሁሉ ከጸሎት ጫፍ ይደርሳል። ስለዚህ በፍቅር የሆነ ሁሉ ወደ ጸሎት ጫፍ ይደርሳል። ጸሎታችን ወደ መደምደሚያ የሚደርሰው በፍቅር ነው። ምክንያቱም ጸንቶ የሚኖረው ፍቅር ስለሆነ። ቅዱስ ዮሐንስ ማርያ ቪያኔ የተባለው ታላቁ ቅዱስ ታላቅ ካህን ምን ይላል? አምላኬ ሆይ እወድሃለሁ፣ ምኞቴም እስከ መጨረሻዋ የሕይወትህ እስትንፋሴ አንተን መውደድ ብቻ ነው። አቤቱ እስከ መጨረሻው የምትወደድ አምላኬ ሆይ እወድሃለሁ። ሳልወድህ ከምኖር ይልቅ እየወደድኩህ መሞትን እመርጣለሁ። ጌታ ሆይ እወድሃለሁ፣ የምለምንህም አንተን ለዘላለም የምወድበትን ጸጋ እንድትሰጠኝ ነው። አምላኬ ሆይ ምላሴ በየወቅቱ እንደምወድህ መናገር ካልቻለች ልቤ በተነፈስኩ ቁጥር ይህን ደጋግማ እንድትል እፈልጋለሁ። እንግዲህ ቅዱስ ማርያ ቪያኔ ትልቅ ቅዱስ፣ የካህናት ጠባቂ ካህን ቅዱስ ይባላል። ስለዚህ ትልቁ የኔ ተግባር አንተን መውደድ ነው። ስለዚህ ይህ መውደድ ወደ ጸሎት እንደሚመራው እንመለከታለን። እንዲጸልይ ምን ያህል ጥልቅ ጸሎት እንዲጸልይ እንዳደረገ ወደዚህ የሚመራው ደግሞ እምነቱ፣ ተስፋው እና ስለ እግዚአብሔር እና የእግዚአብሔር ፍቅር ማወቁ ነው። እንግዲህ ስንጸልይ አሁን፣ ዛሬ፣ በየቀኑ በየደቂቃው ሁል ጊዜ አሁን አለ አይደለም። ስለዚህ በየሰዓቱና በየደቂቃው እንድንጸልይ ይገባል እና የአሁኑ ሰዓት ራሱ አንዱ የጸሎት ምንጭ ነው። አሁን ያለንበት ጊዜ የጸሎት ምንጭ ነው። ምክንያቱም ሕያው ሆነን በምንኖርበት ጊዜ ቅዱስ ዮሐንስ ቪያኔም እንዳለው የኔ ሕይወት መኖር አንተን መውደድ ነው ሲል እያንዳንዱ ደቂቃ የእምነት የተስፋ የፍቅር ነው ስንል እያንዳንዱ ደቂቃ የጸሎት ጊዜ ነው ማለት ነው። በተወሰኑ ጊዜያት የጌታን ቃል በመስማትና የፋሲካውን ምስጢር ማለትም የጌታችን የኢየሱስ ክርስቶስ ሞትና ትንሣኤን በመሳተፍ ጸሎትን እንማራለን። ስለዚህ ከዓመት እስከ ዓመት ሁል ጊዜ ወደ ትንሣኤ እንጓዛለን። በዚህም ደግሞ የሥርዓተ አምልኮ ሂደት ውስጥ መጸለይን እንማራለን። የጸሎት መንፈስ ወይም ደግሞ ለጸሎት የሚመራን መንፈስ ከኛ ይፈልቅ ዘንድ በእያንዳንዱ ቀን ሁኔታዎች ሁሉ እንድንጸልይ መንፈስ ቅዱስ ይሰጠናል። በየደቂቃዎቹ በየሰዓቱ እና እስትንፋሳችን መተንፈሳችን ሁሉ የጸሎት ድምፅ እንዲሆን ያደርግልናል። ኢየሱስ ወደ ሰማያዊ አባታችን ስለምናቀርበው ጸሎት የሚሰጠን ትምህርት ስለ መለኮታዊ ጥበቃ ከሚሰጠን ትምህርት ጋር ተመሳሳይነት አለው። ስለዚህ ስለ ጸሎት እና መለኮታዊ ጥበቃ መጸለይ ማለት በመለኮታዊ ጥበቃ ማመን መደገፍ ማለት ነው። መጸለይ ማለት በመለኮታዊ ጥበቃ ማመን መደገፍ። መጸለይ ደግሞ ወይም ደግሞ በመለኮታዊ ጥበቃ አለ ብለን ስናምን ደግሞ እንድንጸልይ ይመራናል። ጊዜ በእግዚአብሔር አብ ወይም በእግዚአብሔር እጅ ያለ ነው። ከእርሱ ጋር የምንገናኘውም አሁን ወይም በዚህ ሰዓት ወይም ዛሬ እንጂ
ትናንትና ወይም ነገ አይደለም። ስለዚህ ዛሬ ድምፁን ብትሰሙ ልባችሁን አታጽኑ። መዝሙር 95 ቁጥር 78። ስለዚህ አሁን ያለፈውንም አይደለም የነገው አይደለም፣ አሁን እያንዳንዷ ሰዓት የጸሎት ሰዓት ናት። በዚህ የጸሎት ጊዜ በእግዚአብሔር ጥበቃ፣ በእግዚአብሔር መለኮታዊ ጥበቃ መታመን፣ እሱንም ማስታወስ እንድንጸልይ ይመራናል። በየዕለቱና በየሰዓቱ በሚፈጸሙ ሁኔታዎች የሚደረግም ጸሎት ለታናናሾቹ ወይም ደግሞ ለክርስቶስ አገልጋዮች ወይም ደግሞ ብፁዓን ናቸው የሚላቸው አይደል? ምስኪኖቹ ብፁዓን ናቸው፣ ትሑታን ብፁዓን ናቸው ለተባሉት የመንግስተ ሰማይ ምስጢራት አንዱ መገለጫ ነው። ስለዚህም በየቅጽበቱ ለሁላችንም እንግዲህ ትሑታን ለሆን በትሑት ልብ በእምነት በተስፋ ለሚቀርቡ ሁሉ የመንግስቱ መገለጫዎች ናቸው። ይህ ራሱ የጸሎታችን መገለጫ ነው። የጽድቅና የሰላም መንግስት መምጣት በታሪክ ጉዞ ላይ ተጽዕኖውን ያሳርፍ ዘንድ መጸለይ ተገቢና መልካም ነው። እንግዲህ አባታችን ሆይ በሚለው ጸሎታችን መንግስትህ ይምጣ እንላለን። የእግዚአብሔር ፈቃድ እንዲሆን፣ የእግዚአብሔር እቅድ እንዲፈጸም ወይም ደግሞ የኛ ታሪክ የእግዚአብሔር ታሪክ እንዲሆን፣ የኛ ህይወት የኛ ኑሮ በእግዚአብሔር ተጽዕኖ እንዲመራ እንጸልያለን። ለዚያ መጸለይ አለብን። ስለዚህ እያንዳንዱ ደቂቃ የጸሎት ሰዓት፣ እያንዳንዱ አሁን የጸሎት አሁን። ትሑታን ወደ ሆኑት ዕለታዊ ሁኔታዎች የጸሎትን እገዛ መሳብም አስፈላጊ ነው። ሁሉም የጸሎት አይነቶች ጌታ ከመንግስቱ ጋር የሚመሰለውን እርሻው ሊሆን ይችላል። ስለዚህ ትንሹ እርሾ ሊጡ ሁሉ እንደምታወቃ ትንሹ ጸሎታችን ደግሞ ወደ መንግስቱ እንደሚያቀርበን፣ ስለዚህ እያንዳንዱ ጥቃቅን ወይም ደግሞ ትናንሽ ጸሎቶቻችን፣ እያንዳንዱ የጸሎት አይነቶቻችን ከዚያ ከመንግስቱ እርሾ ጋር የሚመሳሰሉ ናቸው። ስለዚህ በየሰዓቱ መጸለይ አስፈላጊ ነው። መጸለይ የእግዚአብሔር መንግስት መምጣት እውን እንዲሆን ያደርገዋል። አንዱም ጸሎታችን ፈቃድ በሰማይ እንደሆነ በምድርም ይሁን ነው። እንዲሁም ደግሞ በመጸለይ ቅዱሳን እንድንሆን የመንግስቱም ወራሾች እንድንሆን ያደርገናል። ስለዚህ በዚህ ሁሉ ጸሎት በቤተ ክርስቲያን የህይወታችን አንዱ አካል እና ደግሞ የህይወት ልምድ በህይወታችን እንደ ልምድ የምናዘወትረው እንዲሆን ያስፈልጋል። የተወደዳችሁ የእግዚአብሔር ቤተሰቦች እንግዲህ ለዛሬ ያለን የትምህርተ ክርስቶስ ክፍለ ጊዜያችን በዚህ እናጠቃለን። ሳምንት በተከታዩ እስከምንገናኝ እግዚአብሔር አምላክ በቸርነቱ በጸጋው ይጠብቀን። አሜን።